ነፃነት ሸውሊ እንግዳለ እንቀርዲኩ በገልሽ ራሱ እንግዳለ ውጪ ቢያንስ እንግዳለ ዛሬ ቆራጥ ሞክሬ ነበር ግን አባቴ ዳውሎ እንደዚህ ተፈጥሮ ተወኛል ይመጣ ምንድነው የተፈጠረ ይዛል ቢያንስ አሁን እሷን ስሟን ነጥራው ትረፍ ጭራሽ አልነበርኩም እያልሽ ነው እሺ አሁን 40 ይደገስልሽ ምንድነው ያልሽ አንቺ ልጅ ስራ ሲነጂ ነይናት ከጨርካ አስወጣልኝ እግራችሁን ፈልጋለሁ አይውል ወንድሜ ሰማኛል አሁን አንቺ ይኸውልሽ ምንድነው ቃንቺ ሐሳብሽ እንዴ ችግር የለም ገብተው ያወሩ እንጂ የማየው አንቺም አባዬም አው ሶስታችንም እጃችን አለንበት እኮ አለበት ነው እኮ አልካድኩም እና ምንድነው አንቺ ያል ሁላችሁ ሌላ አጣጣ ሰላም ውድ ቤተሰቦቼ እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ ተመልሼ መጥቻለሁ ዛሬ ተመልሼ የመጣሁበት ጉዳይ ትንሽ ለየት ያለ ነው አዲስ ታሪክ አይደለም ወይም ደግሞ አዲስ ኬዝ አይደለም ዛሬ ይዤ የመጣሁት ከዚህ በፊት በወይዘሮ አስረስ ዙሪያ የተደረገውን ቪዲዮ አይታችሁታል ወይዘሮ አስረስ በገዛ ልጃቸው ሁለት ሴት ልጅና አንድ ባለቤታቸው ሴራ መሰረት ተታለው ወይም ደግሞ ተገድለው የተገኙ በገዛ ግቢያቸውም የተቀበሩ እናት ነበሩ ታዲያ የሳቸው ታሪክ ከኔ ታሪክ ጋር ወይም ከኔ ሁኔታ ጋር ይመሳሰላል ያለ አንድ ግለሰብ ዛሬ አግኝቶኛል ማለት ነው ታሪኩን በተወሰነ መልኩ ለኔ ነግሮኛል ነገር ግን እናንተ ተመልካቾቼ ስለ ሁኔታው ስለ ታሪኩ ማወቅም ስላለባችሁ ከሱ ጋር የተወሰነ ቆይታ የማደርግ ይሆናል ማለት ነው እናንተ ግን እንደተለመደው ይህንን ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ ማየታችሁን ጀምሩ ላይክ አድርጋችሁ መጀመራችሁ በብዙ ምክንያት እኛን ይጠቅመናልና ላይክ አድርጋችሁ ጀምሩ ለማለት እወዳለሁ ከወዳጄ ጋር የተወሰነ ቆይታ የሚኖረኝ ይሆናል እስከመጨረሻው ግን አብራችሁን ቆዩ ከካሜራ ጀርባ ደግሞ ጀግናው አቤል አለ የሱን ቻናልን ላይክ ሼር ሰብስክራይብ አድርጉለት ተስፋ ቲዩብ የሱ ቻናል ነው እንደተለመደው አይዞ አለን ከጎንነን እያላችሁ ያበረታታችሁ ላይክ ሼር ኮሜንት እያረጋችሁለት አበረታቱት ለማለት እወዳለሁ እንግዲህ ወዳጄ በቅድሚያ እንኳን ደህና መጣ ብያለሁ ያው እኔ እናንተ አውርተናል የተወሰነውን ተነጋግረናል ነገር ግን ለተመልካቾች ግልጽ ለማድረግ ያክል ከመጀመሪያው ራስን ከማስተዋወቅ ጀምራ ከወይዘሮ አስረስም ጋር ምን እንዳገናኘ ያለውን ነገር እናወራበታለን እንተዋወቅ እስኪ ያው እንዳወራ ነው እንደነገርኩ ከኔ አቤኔዘር ተሰማ ባላለው የወይዘሮ አስረስ የመጀመሪያ ልጅ ነኝ ያው እንደነገርኩ በቤተሰብ ጉዳይ ሆኖ አብረን አላደግንም ገና እኔ ልጅ እያለሁ ነበር ከአባቴ ጋር የተፋቱት የተለያዩትና በአባቴ ቤተሰቦች ምክንያት እዛ እንድቆይና እዛ እንድኖር የርጋ ጨፌ ሰዎች ናቸውና እዛ እንድኖር ተወሰነ እዛው ነው እንግዲህ ያደግኩት ብዙም ከእናቴ ጋር እንግዲህ ግንኙነት ያን ያህል የለንም ከዛ በኋላ ያደግኩ ከጊዜ ነው ስለሷ መስማት የሚጀምርኩት እና እኔም ያው ከጊዜ ብዛት ወደ ስራው ዓለም ወደ ንግድ መመላለስም ወደ አዲስ አበባም ወደ እንደዛም ሲጀምር በአንዳንድ ሰዎች እንደዚሁ ስላለችበት ስለሷ ሁኔታ እንዳገባች እንደወለደች እንደዛ እየሰማው ጊዜው ሲደርስ እንግዲህ ገናኛታለሁ ብዬ ያሰብኩ ነው እዚህ ፕሮግራም ላይ እንግዲህ እኔ ሰማሁት እና በጣም አዝናለሁ ያው የሰማኸው ነገር ትንሽ ደስ የማይል ነገር ነው እንግዲህ ውድ ተመልካቾቼ ባልታሰበ ሁኔታ ነው ይሄንን ነገር የሰማው በጊዜው ሁላችንም ደንግጠናል እንደዚህ ይፈጠራልም ብለን አላሰብንም ነበር በገዛ ልጃቸው ነው እንግዲህ ሁሉ ነገር የደረሰባቸው ባለቤታቸውም አብሮ ነውና እንዴት ነበር ያየኸው ፕሮግራሙን በምን አይነት ሁኔታ ውስጥ ነበርክ ከዛስ ምንድነው ያደረከው ፕሮግራሙን አንድ ድሮዛው እንዳልኩክ ይርጋ ጨፌ አካባቢ ነበር የሚኖር የነበረው ማለት ነውና እዛ ያለው የአባቴ ወዳጅ ናት የሰፈር ልጅ ናትና ከእናቴ ጋር እንግዲህ ከወይዘሮ አስረስ ጋር ከድሮ ጀምሮ ይተዋወቁ ነበር እና የሳቸው ልጅ ነው እንግዲህ በቪዲዮ ይሄንን ያሳየኝ እና ይሄ ነገር እስኪ ያንተ እንደውም ብሎ ነው ያሳየኝና ሳይው ግን እንግዲህ የሆነው እንግዲህ ሆኗል እንዳየሁት ነው እንግዲህ ላንተንም ኮንታክት ያረኩክም ወደዚህም የመጣሁትም ከመጣው በኋላ ደግሞ ጭራሽ እንደወጡ ስሰማ እንግዲህ ምን አይነት ሀገር ላይ እንዳለንም ያው ተመልካቾቼ ምንድነው የተፈጠረው ሁኔታ እንግዲህ ሶስቱንም ሰዎች ለህግ አሳልፈን ሰጥተናቸው ነበር
ቀጥታ አቶ በላይነህ ገዳይ ስለሆኑ እሳቸው በዋስ ሊወጡ አልቻሉ። ነገር ግን ሁለቱ ሴት ልጆቹ በዋስ እንዲወጡ ነው የተደረገው። ያው በዋስ ወጥተዋል ማለት ገና ያላለቀ ኬዝ ነው፣ የሚቀጥል ነው። ትንሽ አንተንም የረበሸ እሱ ነው ለምን በዋስ ወጡ የሚለው ይመስለኛል ባልሳሳት። እኔ እኮ ሲጀመር በጣም የገረመኝ ጥሩ ኑሮ እንደሚኖሩ ነበር የምሰማው። ጥሩ ኑሮ ይኖሩ እንደነበር፣ ጥሩ ባል እንዳገባች ብቻ አላቅም። እሱ ምን ያዘናጋኝ እንጂ እንደዚህ አይነት ነገር እንዳለ ባቅ ኖሮ ድሮ ነበር የምደርስላት። ግን ተዘናጋው በጣም። ከእንደዚህ አይነት አውሬዎች ጋር እንደምትኖር አላቅም ነበር። ያው ልጅ ነህ፣ ምንም እንኳን ከአባት ቤተሰቦች ወይም ከአባት ጋር ብታድግም ስለ እናት ይመለከታልና ስለ እናት ከድሮም ጀምረህ አትጠይቅም ነው ወይስ የመጠየቁ ነገር ምናምን አልነበረም? በመጀመሪያ ያው እንዳልኩክ ሲለያዩ ይመስለኛል በጥሩ ሁኔታ አይደለም የተለያዩትና ልጅ እያለው ትዝ ይለኛል አንዳንዴ ያግዟት እገዛ የሚያደርጉላን ነበር። ከኔ ጋርም እንዳትሆን ያው እዛ እንድኖር እኔ ወደ አዲስ አበባ ስትመጣ ያው እነሱ ነበር ያመቻቹላት እና አንዳንድ ነገሮች እንደሚያግዟት ሰማ ነበር። ግን ከሄደች በኋላ እዛ የቤተሰቧ ቤት እንዳለ እዛ እንዳረፈች ኦልሬዲ ሴትል እንዳረገች ሲሰማ ግን በቃ ያውኔም ልጅነት ነበር ያኔ እስከማድግ ድረስ ቤት ማስከፋቸው ስለሚመስለኝ ብዙም ወደፊት እንደምፈልጋት አውቃለሁ፣ እንደማገኛትም አምን ነበር። ግን ያው ጊዜው እስኪደርስ እያልኩ እየተዘናጋው በዛ ላይ ደግሞ እንዳገባች እንደወለደች ሲሰማ ቤተሰብም ምናልባት በሄድ ያው ስለማያውቁኝም በአካልም ስለማንተዋወቅ ምናልባት ያው ብጥብጥም ማነሳ ይሆን ምክንያቱም እንዳሉን በሚል በግል አገኛታለሁ ብዬ እያሰብኩ ነበረ። ስለዚህ አንተ ካገባች በኋላ አግኝታት አታውቅም ነው? አግኝቻት አላውቅም። እኔ የሚያሳዝን የሚገርም ነገር እኮ እህቶች አሉኝ ብዬ ወላ ደስ ይለኝ ነበር እኮ እህቶች እንዳሉኝ። እኔ አንድ ወንድም ብቻ ነው ያለኝና እህቶች ሁላ እንዳሉኝ ነበር የማስበው እና እነሱ ሁላ እኮ አግኝቻቸው አውቂያቸው ምናምን ብዬ አስብ ነበር። እንደዚህ አይነት አውሬዎች እንደሆኑ ግን አላውቅም ነበር። በጣም ያሳዝናል። ያደረጉት ነገር እውነት ለመናገር ከሰው የሚጠበቅ አይደለም። አንድ ማሰብ የሚችል ሰው በዛ ላይ እናታቸው ላይ በዚህ ያህል ጭካኔ፣ በዚህ ያህል ግፍ እዚህ ደረጃ መድረሱ እኛም ገርሞናል። እውነት ለመናገር ባልየው ቢያደርገው ለገንዘብ ነው ተብሎ ይታሰብ፣ የልጆቹ ተሳታፊ መሆን ግን ለኛም ከአቅማችን በላይ ነበር በጊዜው። ቤተሰቦች ታዲያ አሁን ስለዚህ ጉዳይ አወርታቸዋል? የአባት ቤተሰቦች ለማንም ሳልናገር ነው። በእርግጥ ስመጣ ራሱ እንዳያሳዩት ሰፈር ውስጥ እንዳያሳዩት ሁላ ቪዲዮን ያሳየኝ ልጅ አስጠንቅቄው ነው ይሄን ቪዲዮ ለማንም እኔ ራሴ ጉዳዩን ጨርሼው መጨረሻውን እስከምመለስ ድረስ ለማንም እንዳትናገር ብዬ ነው የመጣሁት። ምክንያቱም ያው ጉዳዩን ላለማንሳት ነው። አሁን እንግዲህ እኔ አባት ከባለቤቱ ጋር ነው የሚኖረውና ያው ትንሽ እዛም እንትን ላይ ስለሆኑ ይሄንን ባነሳ ደግሞ ድጋሚ የድሮ ታሪክ ደግሞ አንስቼ እንትን እንዳይበጠበጥ በሚልም ነው። ግን ያው ጉዳዩን አሁን ቦታ እንግዲህ ካስያዝም በኋላ እንኳንም አንተን አገኘውክ መስማቱ አይቀርም። ሚስጥርም ስላልሆነ ዞሮ ሚዲያ ላይ ወጥቷል ማለት እንግዲህ ሚስጥር አይደለም። ባይ ዲፎልት በቃ ሰው በሆነ አጋጣሚ መስማቱ አይቀርም እንዳልከው። አሁን አባትህ ሌላ ትዳር መስርቶ የራሱን ህይወት እየኖረ እንግዲህ አባቴ መስርቷል። ሌላ ታናሽ ወንድም አለኝ እና በጣም አይዞህ ያው ባታሳድግም እናት ናት። ምን የሚቆጨኝ አንድ ቀን እንኳን ሳላያት እንደዚህ ወይ እህቶቼ ባልኳቸው እንግዲህ በቃ እግዚአብሔር ያለው ሆኗል። እኛም ያው መደረግ ያለበትን ስርዓተ ቀብር እንዲፈጸም አድርገናል። እንግዲህ ግቢያቸው ላይ ነው ቀብሯት የነበሩት። በስርዓትና በአግባቡ አስከሬን ምርመራ ከተደረገ በኋላ በስርዓት ተቀብሯል። ያው ቀብር ቦታውን ወስጄ ያሳያለሁ። ያው ሀዘንም እንትንም ማለትም ያለብን ዛንት እንትላለ። ነገር ግን አሁን የመጣህበትን ፐርፐዝ የመጣህበትን አላማ እንወቀውና እንዴት እናድርግ፣ ምንድነውስ ማድረግ ያለብን፣ በቀጣይስ ምንድነው መደረግ ያለበት? በተለይ አሁን የልጆቹ በዋስ መውጣት ትንሽ የሚረብሽ ነገር አለው።
እሱን ነገር እንዴት እናደርገው የሚለውን ነገር ብንወያይበት ጥሩ ይመስለኛል አይደል? እኔ የመጣሁበት የመጀመሪያው ዓላማዬ እነዚህ ጭራቆች ዋጋቸው ማግኘት አለባቸው። በህጉ መሰረት ተገቢውን ቅጣት ማግኘት አለባቸው። ምን አይነት ቅጣት እንደሚመጠናቸው ባላቅም የመጣሁበት ምክንያት ፍትህ ፍለጋ ነው። ለእናቴ ፍትህ ፍለጋ ነው የመጣሁት። የእናቴንም ሀዘን እርም ለማውጣት ነው የመጣሁት። በዛ ላይ ደግሞ እንግዲህ እንዳየሁት ጭራሽ ውርስም ይፈልጋሉና ለገንዘብ ብለው እንደዚህ ማድረጋቸውን ሳስብ ደግሞ አይ ዶንት ኖ ብቻ ምን እንደማስብም ነው አሁን ላይ። ያው የዚህ ሁሉ ነገር መነሻው ውርሱ ነው። ውርስ እንውሰድ ወይም ደግሞ ገንዘብ እንውሰድ ከሚል እሳቤ ተነስቶ ነው አባትየው ይሄን ነገር ያደረገው። ያው ይኖርበት የነበረው ቤት የወይዘሮ አስረስ ቤተሰቦች ቤት ነበር። ለሷ ነው ሰጥቷት የሄዱት። እሷም ሌላ ወንድምም ወላ እህት የላትም። ብቸኛ ልጅ ስለነበረች በሷ ስም ነበር ቤቱ። ያን ቤት አሲዘሽ ገንዘብ ስጭኝ የሚል ሐሳብ ከባለቤቷ ይመጣል። ሳራሞ ባለቤቷን ታውቀዋለች። ከዚህ በፊት ያው በሙስናም ወንጀል ተጠርጥሮ ታስሮ ነበር ተከሶ። ከዛ ውጭ ቁማር ሱስ አለበት፣ የመጠጥ እንደዚህ አይነት ገንዘብ የማጥፋት ችግር እንዳለበት ታውቃለች። ለስራ እንዳልጠየቃት ከመረዳት አንግል እሷ ምንድን ያለችው አልሰጥህም ነው። ገንዘብ ቤቴን አስይዤ ምንም አይነት ንብረት ላንተ ልሰጥህ አልችልም የሚል ሐሳብ ነው ያቀረበችለት። ያ ነገር ነው እንግዲህ ሄዶ ነፍስ ከማጥፋት ደርሶ እና አባትና ልጅ ተመካክረው ቤት ውስጥ የቀበሯት። ዞሮ መነሻው እሱ ነው። ንብረት ነው። ንብረቱ ደግሞ የቤተሰቦቿ ነበር። የእናትህ ቤተሰቦች ወይም ያንተ አያቶች ማለት ነው። አሁን አንተ ልጅ ነኝ አልክ። ያው እኛ ምንም እንትን የለንም። አሁን የተረጋገጠ ነገር ኖሮን አይደለም አሁን ያመነህ ምልክ ልጅ ነኝ ስላልክ ብቻ ልጅ ላትሆን ትችላለህ፣ አናውቅም። እሱን የምናረጋግጠው ይሆናል ወደፊት። ነገር ግን አሁን ያው ተሰምቶ ወይም ደግሞ ውስጥ ላይ የሆነ ነገር ተሰምቶ ነው መተህ እናቴ ብለህ የጠየቅከው። እሱን ነገር እናደንቃለን። አይመስልህም አቤሎ? ግን ያው ማጣራት ያለብን ነገር ደግሞ ማጣራት አለብን ስለተባለ ብቻ ሀገር ነው የሚያውቀው። ይርጋ ጨፌ በመጣ ሁሉ ነው የሚያውቃት። ወይዘሮ አስረስ ብትል ሁሉ ነው የሚያውቃት። ያው ጊዜው ይርዘም እንጂ በእንደዚህ አይነት መልኩ መለሳለሁ ብዬ አስቤ አላቅም ነበር ወደ አዲስ አበባ በእንደዚህ አይነት መልኩ መጣለሁ ብዬ። ምክንያቱም በሰማሁት ቁጥር ደግሞ እንግዲህ እግዚአብሔር ይመስገን የገንዘብ ችግር የለብንም። በጣም የሚያሳዝነኝ አሁን በቅርቡ እንግዲህ ለማግባት እያሰብኩ ነው። ጮኛ አለችኝና እናቴን አስተዋውቅሻለሁ ከዛሬ ነገ እያልኳት ይሄን ነገር ስሰማ ለማንኛውም ግን የመጣሁበት እንግዲህ ለዚህ ቤት ብለው እናቴን እንግዲህ ግቢ ውስጥ እህቶቼ በመላቸው ምን ብዬ እንደምጠራቸው አላውቅም። እንግዲህ እናቴን የቀበሩበት ግቢ ውስጥ እነሱም እስር ቤት እንደሚበሰብሱ ሳላረጋግጥ አልሄድም። እንኳንም እናንተን አገኘኋችሁ፣ እንኳን አንተን አገኘሁክ። እንደው እስኪ አገናኝሃለሁ ብለኸኛል። እንግዲህ እስኪ እንደው ፊታቸውን እንኳን እንደው እስኪ እንዴት እንደማየው አሁን ምንድነው ለማድረግ ያሰብኩት፣ ያው ቀጥታ ወደ ቤቱ መሄድ አለብን። ልሂድና እንዴት እንደወጡ ጥያቄ አልሆነብህም አቤሎ? በጣም ነው ያናደደኝ። እጅ ከፍንጅ ያወሩትንም ነገር ምን እንዳረጓት እናታቸውን የተደረገው ነገር ምናምን በድብቁም ካሜራ በሁሉም ነገር እንደማስረጃ ተይዟል። በእርግጥ አባትየው አልተፈታም። የሚያስፈታ ጉዳይ አይደለም የሱ፣ ትንሽ ጠንከር ያለ ነው ከሌሎቹ አንፃር። ግን ስቲል በዋስ የሚያስወጣ አልነበረ። አንደኛ በዋስ የሚያስወጣ አይደለም። ሁለተኛ ደግሞ እኛ ብዙ ጊዜ ጉዳዮች እንደዚህ ከተከታተልን ከጨረስን በኋላ ተመልሰን ብዙ ጊዜ ማየት እንትን ነው ይላል። ሌላ ስራዎች ቢዚ ስለምንሆን አሁን ስንሰማ ሁላችንም በጣም ነው የደነገጥነው።
ይሄንን በርግጥ የሰማሁት ከሱ ነው። አሚዘር ነው መጥቶ የነገረኝ። ምንድነው እነዚህ ሰዎች በዋስ ወጥተዋል። እንዴት ወጡ ነው? እኛ አሁን ሌላ ስራ ላይ ነበርና አጋጣሚ ሆኖ ይሄን ኬዝ ከጨረስን በኋላ ያው ሌላ የምንሰራቸው ስራዎች ነበሩና እየሰራን ነበር። እሱ ደወለልኝና በጣም ስሜታዊ ሆኖ ነበር። እንዲያውም አሁን በጣም ተረጋግቶ ነው አሁን ያገኛችሁት። በዛን ጊዜ ሲነግረኝ እንዴት እንደዚህ ይሆናል? እንዴት እንደዚህ ይፈጠራል? ሂጄ ቼክ ሳደርግ ሁለቱ እህቶቹ በዋስ ከእስር ቤት እንደወጡ ነው እንትን ያለው። በጣም የሚያናደው ሁለተኛ ደግሞ እነዚህ ሴቶቹ ራሱ እኔ አሁን ራሱ እያሰብኩት በጣም ይገርመኝ ለዚህ ልጅ ራሱ ምንም አይነት አመለካከት እንደሌላቸው የምታውቀው አንድ እንኳን ነገር ስለሱ ያነሱት ነገር የለም። በነገር ላይ ስላንተ ምንም አልሰማንም። አሁን እኛ ዱብዳ እኮ ነው አይደል? በጣም ነው ይገርመኝ። ስለኔማ እንዴት ያነሳሉ እነዚህ ባቦች ስራቸውን ሲሰሩ? ሴቶች ናቸው ያስብ ብዙ ጊዜ እንደዚህ ሴት ያለበት ቤት ላይ አንድ ወንድም ሲኖር ወይ ደግሞ ወንድሞች ኖረው አንድ እህት ስትኖር ያው እንደ ስስት ነው የሚታዩ። እነዚህ ለራሳቸውም ያልተመለሱ ናቸው። ያው ምን ያህል ጨካኝ እንደሆኑ እናውቃለን። ግን የሆነ እንኳን ነገር ማለት ትንሽ ሜንሽን ቢያረጉት ስሙን ቢያነሱት እኛ እዛ ቤተሰብ ውስጥ ያሉት ሁለት ሴቶች ልጆች እንዳሉና ባልና ሚስቱ እንዳለ ብቻ ነው የምናውቀው። ኢቭን ዘመድ የለንም ነው ስትል የነበረው። እንግዲህ በዋስ ያስወጣት ማን እንደሆነ እንጠይቃታለን። ዘመድ የለንም፣ ማንንም የለንም፣ እኛ ብቻችን ነን ምናምን ነው ሲሉን የነበር አዛታይ። ዞሮ አሁን ያው በዋስም እንዲወጣ ያደረገው ሰውም አለ አንድ። ሁለተኛ ነገር ደግሞ በጣም በሚያስገርም ሁኔታ ያንተ ስም አልተነሳም። አሁን ነው ላይክ አሁን ሳይክ በጣም ገርሞኛል። ያስራስ ልጅ ነኝ ሲል ላይክ ዋት ጭራሽ ልጅ አላት ነው ያልነው። ሌላ ትዳርም እንደነበራት እሱ አልነገረንም። ሰውየው ሌላ ትዳር ውስጥ እንደነበረች አልነገረንም። ሙሉ ለሙሉ የተነገረን ስቶሪ ባለፈው የሰማነው ከሱ ጋር ከመጀመሪያው ጀምራ እንደነበረች ነው የተነገረን። ናውን አንተ ያው ተረጋጋ። ሐሳቦችህን ግን መስመር አስይዘን አንድ ባንድ ማድረግ አለብን። አሁንማ እኮ በቃ ተረጋጋው። አሁን እኮ ተረጋግቼ መጀመሪያም ነግረኸኛል በደንብ ተረጋጋ። ካልተረጋጋ ምንም ነገር ማድረግ አንችልም ስላልከኝ የተረጋጋሁት ትክክል እንጂ ስመጣማ ሌላም ነገር እያሰብኩ ነበር። አይምሮዬ ሌላም ነገር እያሰበብኝ ነበር። እንደው ነገን እያሰብኩ ነገን ማሰብ ሰው ስለሆንኩ እንጂ አይምሮዬም ሌላው ትልቁ ያረከው ነገር በጣም አሪፍ ብዬ ደግሞ የወሰድኩልህ ምንድነው ለቤተሰብ አለመናገርህ በጣም ጥሩ ነው። ምክንያቱም አባትህ ቢሰማ እንዳልከው ጥሩ ነገር አይፈጠርም። አንዳንድ ጉዳዮች ፐርሰናሊ ማለቅ ያለባቸው አሉ። አሁን አንተ ህፃን አይደለም፣ ልጅ አይደለም፣ ያ ማቹርድ እንዳልከው ልታገባ የተዘጋጀ ሰው ነህ። ኃላፊነት ለመቀበል የተዘጋጀ ሰው ነህና እንደዚህ አይነት ኃላፊነቶችን ደግሞ አንተ ማኔጅ ማድረግ መቻል አለብህ ብዬ አምናለሁ። አባትህም ወይም ሌላም ሰው ማወቅ ባለበት ሰዓት እናሳውቃቸዋለን። ምንም የሚደበቅም ነገር ስላልሆነ ማለት ነው። በሆነ ምክንያት ካወቁ ያው ለምን እንዳላወቁ እነግራቸዋለን። ለምን ዝም እንዳልናቸው ማለት ነው። ሳንነግራቸው እንደቆየን ያው እናስረዳቸዋለን። ግን አንተ አሁን ማድረግ አለብህ ብዬ የማስበው ፕላን እናውጣ አይመስልህም አቤላ? አይደል? የመጀመሪያው እኔ ያሰብኩት ምንድነው እሱን ከእህቶቹ ጋር እናገናኘው። ከዛ በፊት እኔ ልሂድና ላውራቸው። እንዴት ወጡ፣ ለምን ወጡ፣ በምን ሁኔታ መጀመሪያ እሱ አይኖር አንተ ሳትኖር ይኸውልህ እነሱን ላውራቸው። እንዴት ነው እዛ ቤት የወጡት? ከእስር ቤት እንዴት ወጡ? ማን ዋስ ሆናቸው? እነዚህ ነገሮች እናጣራ። አሁን በባለፈው ማንም ዘመድ የለንም ብቸኛ ነን ያለች እናቴ ወንድም እህት ምናምን የላትም። በእናቴ በኩል የሚመጣ የሚጠይቀን የለም ነው። በአባቴም በተመሳሳይ ማንም የለንም ብቸኛ ነን ነው ሲሉ የነበሩት እነዚህ ሰዎች። በዋስ ወጥተዋል ማለት ግን በዋስ እንዲወጡ ያደረገ ሰው አለ ማለት ነው። የሚሯሯጥላቸው ሰው። እኔ በነገራችን ላይ ካሁን በኋላ የምታረጉትን እያንዳንዱን ነገር አብሬያችሁ ሆኜ ባይ ደስ ይለኛል። ምክንያቱም አሁን ሙሉ ስራዬ ነው። በቃ እዚህ አዲስ አበባ ስመጣ ሙሉ ስራዬ ካሁን በኋላ ነው የሚሆነው። ይህን ጉዳይ ቦታ ሳላሲዝ ፍትህ ሳላገኝ የትም አልሄድም። ስለዚህ ካሁን በኋላ ምንም ነገር ባደብቁኝ እያንዳንዱን ነገር ብነግሩኝ ደስ ይለኛል። አዎ እኛም መደበቅ ሳይሆን አሁን እኔ ልግባና ላናግራቸው ያልኩህ አንተን በሰርፕራይዝ መልክ አናግሬ ምናምን ከማደርገው መጀመሪያ እውነታውን ላውጣ። አንተ እንደሌለ ይታወቅና ከጀርባቸው ማን አለ የሚለውን እንወቅ። ከዛ አንተ ትመጣለህ።
እሱ መጥቶ ደግሞ የሚናገሩትን እንሰማለን። ለምን እሱን እስካሁን ድረስ እንዳልነገሩ በእርግጠኝነት እናታቸው ትነግራቸዋለች። ወንድም እንዳላቸው መናገሩ አይቀርም። ለምንድን ነው ዝም ያሉት? ለምን አልተናገሩ? ይሁን ከጀርባ አሁንም የተደበቀ ነገር ያለ ይመስለኛል። አንተማ እንደው ብዙ ነገር ሊደብቁን ይችላሉ። አዎ ሊዘጋጁበት የሚችሉት ነገሮች ሊኖሩ ስለሚችሉ መጀመሪያ እሱ ከኛ አብሮን ኋላ ይቆያል ካሉት ከነሱ ጋር ምናምን ኋላ ይሆናል። ብቻውን አይሆንም። ያው ካሜራም ስላለ ታየዋለህ። ቀጥታ እኛ የምናወራውን ታያለህ ከውጭ ሆነ ማለት ነው። ግን አንተ መኖርህን ካወቁ የሆነ ነገር እንዳይደብቁ ከመፍራት ተረድተኛል አይደል? ስለዚህ እንደዛ ነው የምናደርገው። የመጀመሪያው ይሄ ነው። ሁለተኛው እሱን እናገናኛቸዋለን። ከዛ ቀጣዩን ደግሞ እየተነጋገረ እናደርጋለን። የወርሶ ጉዳይም ያልከው ትንሽ ይይዛል አይደል? እሱም እንግዲህ ይሄን ነው። እሱን ሞቼ ነው ቆሜ እኔ ያለውማ እኮ እንኳን ሊበሏት አይደለም ምናልባት ወይ እስር ቤት ስንቅ መመላለሽ ይሆናቸዋል። ለማንኛውም እንትን ነው የምናደርገው። አሁን ይሄ ያው እኛ ትንሽ እናጥራው አይደል? ከህግም አንፃር እንዴት ነው የሚያስኬደን የሚለውን ነገር ባለሙያ እንጠይቃለን። መከልከልም የሚቻልበት ሁኔታ አለ ወይስ መከልከል አይችልም? እሱ ዞሮ ልጅ እስከሆነ ድረስ የሚመለከተው እስከሆነ ድረስ የልደት ሰርተፍኬት የተለያዩ ወረቀቶች ይኖሩታል። በእናትየው ስም ይመስለኛል አይደል እስካሁን የሚጠራው። የእናቱ እንግዲህ ባሳደጉት ወይ ደግሞ በእኛው እንዳልኩ ነው። ሁሉም ነው የሚያውቀው። አሁን አንተ የልደት ሰርተፍኬት ይኖራል በእርግጠኝነት። የልደት ሰርተፍኬት ላይ የእናተ ስም ያስረስ ነው ወይስ ሌላ ነው? ያስረስ የራሷ ነው። ስለዚህ ይሄም አንድ ማረጋገጫ ስለሚሆን እሱንም እንወስዳለን። እሺ ከዛ ውጭ ምርመራ ማስፈላጊው ነው ከተገኘ ምርመራም እንወስዳለን። ለምን መሰለ ይኸውልህ አሁን አንተ በርግጥ እኛ ምን አይደለ ያን ያህል እንትን መጠራጠር አይደለም፣ ግን ወዴት እንደሚሄድ አናውቅም ምንም ነገር። እውነት ያስረስ ልጅ ነው ወይ አይደል? እውነት እነሱስ የሷም ልጆች ናቸው ወይ? እንዴት እንደዚህ ሊያረጉ ቻሉ ምናምን የሚለውን ነገር እናጣራለን። ካጣራን በኋላ የሚገባውን በስትክክል ውርስም ይሁን ገለመሌ ምናምን የሚለውን ነገር ስቴፕ ባይ ስቴፕ እየፈታ ነው እንሄዳለን። ግን እነዚህ ሰዎች እንዴት ወጡ? ለምን ወጡ? ማን አስወጣቸው? ይሄን ነገር ቀጥታ ሄደን ማረጋገጥ አለብን። ተስማምተናል አይደለ? ተስማምተናል። በጣም አሪፍ። ስለዚህ አቤሎ ወደዛ እንሄዳለን። እንግዲህ ውድ ተመልካቾቼ አሁን ቀጥታ የምናደርገው ነገር እኔና አቤሎ ወደዛ ቤት እንሄዳለን። ያው ከእስር ቤት እንደወጡ ተነግሮናል። ስለዚህ እንግባና ቤታቸው ገብተን እንዴት እንደወጡና ማን እንዳስወጣቸው ከነሱ ጋር የተወሰነ ቆይታ እናደርጋለን። ልክ እሱን እንደጨረስን አቤኔዘርን ከነሱ ጋር እናገናኛቸዋለን። ለምን እንደደበቁንም በተመሳሳይ ከነሱ ጋር የምናውቀው ይሆናል። በእርግጠኝነት ደግሞ እንደሚያውቁት እርግጠኛ ነኝ። ምክንያቱም አንድ ሰው ስለ ውርስ ይሄን ያህል የሚጨነቅ ከሆነ ከጀርባ ማን አለ የሚለውን ማጣራቱ አይቀርም። እንዴት እናትየዋ ስትሞት ልጁ አይመጣም ብለው አሰቡ? በእርግጠኝነት ያውቁታል። እንዳያውቅ ነው ያደረጉት ነው የሚመስለኝ ነው። ስለዚህ ይሄን ነገር እናጣራለን። ውድ ተመልካቾቼ አብራችሁ መሆናችሁ እንዳይረሳ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ሁኑ። ቀጥታ ወደ ቤት እንሄዳለን። እንግዲህ ውድ ቤተሰቦቼ ያው ከአቤኔዘር ጋር የተወሰነ ቆይታ አድርገናል። እሱ እንግዲህ ከነ ሄኒ ጋር ከጀርባ ይገኛል። ያው እኔ ከነሱ ጋር የተወሰነ ቆይታ እናርክ ላይቭ አድርገው እሺ ቀረጻውን ውስጥ እነሱ ውጭ ላይ ሆነው እንዲከታተሉን እና ያው መስማት ያለበትን ነገር በሙሉ እንዲሰማ ብዬ ነው። እሺ ያየው ይያላል ነበር። አዎ ስለዚህ እሱ ሙሉውን ይስማ። እኛ ቀጥታ ወደ ውስጥ እንገባለን። ከሰዎቹ ጋር ከሴቶቹ ጋር እንዴት እንደወጡና ለምን እንደወጡ የሚለውን የምናጣራ ይሆናል። አብረን እኛ ነን። ሰላም እንዴት ነሽ? አለሽ? ልናናገራችሁ ፈልገን የመጣነው። ስለምን ጉዳይ? ያው እንዴት እንደወጣችሁ ነው። ለምን ወጣችሁ? አስፈላጊ ነው። አዎ በደንብ አስፈላጊ ነው። አይ ወንድሜ ይቅርታ፣ ከዚህ በላይ የምናወራበት ጉዳይ ነው። በመጀመሪያ ደረጃ የወጣችሁበት መንገድ ትክክል ይሁንም አይሆንም እኛ ማስረጃዎችን አሳልፈን ለፖሊስ እንሰጣለን። ሄዳ ከፈለክ ፖሊስ ጣቢያ መጠየቅ ትችላለህ። ቀላል ጠይቃለሁ፣ በደንብ ጠይቃለሁ። መረጃ ይስጥሃኛ ጋር ምንም ያገናኝ ጉዳይ የለም። እንዴት እንደወጣሽ ማጣራት አለብኝ። ለምን ይሁን አዛጋኛ ጋር ምንም ያገናኝ ጉዳይ የለም። ምንም የሚያገናኘው ነገር የለም። በደንብ ነው እንጂ የሚያገናኘው። ለምን ደግሞ አይመለከታት?
ማን እንዴት ነሽ እናቴ? ሰላም ነው? እግዚአብሔር ይመስገን። ልናናግራችሁ እንፈልጋለን። ይኸውልህ ወንድሜ ሰማኛል። አሁን አንቺ ይኸውልሽ ምንድን ነው አንቺ ሀሳብሽ እንዴ? ችግር የለም ገብተው ያወሩ። ገብተን እናወራለን። ጉዳይ የለም በቃ ቀጥይ እባክሽ። ምንድን ነው እያደረግሽ ያለሽው? ምንድን ነው? ቆይ አልገባኝም ስራሽ እንዴ? ና ግባ። እሺ በቅድሚያ ስላስገባችሁኝ አመሰግናለሁ። ምስጋና የሚያስፈልገው ነገር አይደለም። ሲጀመር ደግሞ ሴቶች ናቸው ብለህ አስበህ ነው አይደል እንደዚህ ገፍተረን የገባኸው? ከሰው ቤት ዝም ብሎ ማለት ሳይፈቅድ መግባት ልክ ነው ብለህ ታስባለህ? እኮ የህግ አካል እኮ ነው፣ ችግር የለውም እኮ። አይ ቢሆንም ዝሮ እኮ አግባብ አይደለም ስላለ እኮ ነገሮችን መፍትሄ ያዙት። እኔ ወንጀለኛ ነኝ አይደለሁም አላልኩም። ገባህ? ወንጀለኛ ነሽ አሁን አይደል? አንተ አትነግረኝም ስለ ወንጀለኛ ነሽ አይደለሽ? ነን፣ ሁለታችንም ወንጀለኞች ነን። ስለተከራከርሽ እኮ ለምን አትሆንም? እሺ በቃ ለምን እንደምታውሽ አሁን እኮ በህግ ከለላ ነው ያለነው አይደል እንዴ? በቃ አስፈላጊ አይደለም ከዚህ በላይ ለምን ተሆን? በቃ እንዴት እንደወጣሽ ልትነግሪኝ ትችያለሽ? እሱን ለማወቅ ነው የመጣሁት። እንዴት ነው የወጣሽ? ይሄ መረጃ ሳትሰማ ቀርተህ ነው? አዎ ምንም መረጃ አልሰማሁም። እንዴት አሰማም እንዴ? ፖሊስ ጣቢያ እኮ ሁሉም ሰው የሚያውቀው ነገር ነው አይደል እንዴ? ለኔ ልትነግሪኝ ትችያለሽ? እንዴት ነው የወጣሽ? ያው በዋስ ነው። ሌላ ምን ልወጣ እችላለሁ? እንዴት ነው የወጣሽው? እሱማ በዋስ ነው። መቼስ ሰብረሽ እንደማትወጪማ አውቃለሁ። ማን ነው ዋስ የሆነሽ? ሲቀጥል ምንም ሰው የለኝም፣ እኛ ብቸኛ ነን፣ የሚያግዘን ሰው የለም እያልሽ ባለፈው ስታለቃቅሽ ነበር። ይሄ ሰው ማን ነው? ማን ነውስ እዚህን ያህል ደረጃ ኃይልም አቅምም ነው? ለአንተ መናገር አስፈላጊ ነው ወይ ያልኩ ነው። ካልነገርሽኝ ደግሞ እዚህ ቤት አልወጣም። ይሄጋ ካል ነው። ቆይ ምን ማለት ነው? አንተ በሴቶች ደካማ ጎን ገብተህ እንደፈለክ ልትዋኝ ነው እንዴ ሐሳብ? ቆይ ማን ነው ደካማ? አንቺ ነሽ ደካማ? አንቺ እኮ ነፍሰ ገዳይ ነው ያለነው። ነፍሰ ገዳይ አይደለሁም። እናትሽን ገለሻታል። እናትሽን ገለሻታል። የማይሆን ነገር አትናገር። እሱን ደግሞ በአይኔ አይቻለሁ፣ በጆሮዬ ሰምቻለሁ። ከዚህ በላይ ልትናገረኝ አልፈልግም። እንዴት ነው ማለት? ገና እናገርሻለሁ። ምኑን አይተሽ? አሁን ነፍሰ ገዳይ ነሽ፣ እናትሽን ገለሻታል። በቃ ምንድነው? እንደዚህ አትበለኝ። ሁለተኛ እንደዚህ እንድትናገረኝ አልፈልግም ያልኩ ነው። ምን ልትሆኝ? እማኑን ደግሞ አሳያለሁ። እስኪ አሳይ። እልሽ በዚህ ልህሽና በዚህ እንትንሽ እኔንም ይዘሽኝ ሌላ ነገር ውስጥ የሚናገር ነገር እየሰማሽ ነው እና አስር ደጋግሞ የሚጠይቀኝ የሚናገር እኔን ለማንካት ነው አይደል ሐሳቡ? እኔ ለማናደድ እኔን ለማበሳጨት ስራችንን እየነገረን እኮ ነው። እኔ ጠፍቶኝ ነው ስራዬ እኮ ሊጸጽት ሳላቀርቼ ነው። በቃ እንዴ ይኸውልሽ ተጸጸት ማልተጸጸት ምን ነኝ? የሚሰማኝ ስሜት የማውቀው እኔ ነኝ። ገባሽ አይደል እንዴ? ረስተሽው ህይወትሽን እየኖርሽ እኮ ነው። ሌላ አንቺም ተወግነሽ እያወራሽ ነው ያለሽ። ገብተሽ ገና እየቀማመርሽ ነው። ብዙ ነገር ያልፋ ሁሉ ነገር እንደሚስተካከል ብዙ ነገር እየጀማመርሽ ነው እንደ አዲስ እኮ። ግን እሷንም ገለሽ እኮ አለ። በቃ ዝም በይ አንቺም። እውነታውን ነው የነገረችሽ እኮ። እችም ልጅ ሳትፈልግ የእናንተ ኃጢአት ተሳታፊ ያደርጋቸዋል። እሷ እኮ የእኛ እህት ነች አይደል? አንተም የማያገባም እያልኩ ነው። አሁን እኔም ወንድሟ ነኝ። በቃ አትሊስት እነሱ ከጎን ያሉልኝ አሁን ቢያንስ ምጽናናበት ነገር ይኸውልሽ የኔ እናት ይሄን ያንተ ከጀርባ ሌላ ነገር ሊኖር ይችላል። ምንም የምናውቀው ነገር ምን ውርስ ልካፈል የመጣው ነው የሚመስልሽ? አሁን ምንም አውቀው ነገር የለም። እሱን አንተ ነው የምታውቀው። ሰው ሁሉ እኮ እንዳንቺ ነው የሚመስልሽ? ውርስ ለመካፈል የሚመጣ የሚመስልሽ? አይ ሁሉም እንዳንተ መልካም ሰው ነው፣ ለሰው ሐሳቢ በቃ የሌለ እኔ ላንቺ ላስብልሽ አልችልም። ለሰዎችን የሚረዳ የተቸገሩትን አይደል? እንደዛ ነው። በመጀመሪያ ደረጃ እኔ አንቺን ልረዳሽ አይደለም የመጣሁት። አንቺን መርዳትም ፍላጎት የለኝም። አይውልህ እኮ ስራ ሰዎችን ከመርዳት ይልቅ አንቺ ቆይ እናትሽን ገለሽ አንቺ ምንድን ነው የፈለግሽው? ቆይ ምን እንዳደረግሽ ነው የፈለግሽው? እስኪ ንገሪ። በሰው ህይወት ውስጥ ጣልቃ አትግባ። ጣልቃ ስለገባ እኮ ነው የማየን መቃብር ሬሳ ከዚህ ከበሰበሰ በቃ ስላለፈ ነገር አታውሪኝ። ስለ ሬሳ ስለቀመጠው ስለ እንደዚህ ነገር አታውሪኝ። ይኸውልሽ የኔ እናት ስለ ጮሽ እኮ አይደለም ነገሮች የሚስተካከሉት። ውስጧ ያለው ነገር እኮ ነው የሚያስጨዋት። እሷ መስላ ነው ጋኔሏ ነው እንደሚጮህ ማኔ ገና ብዙ ጉድ ገና እየፈጠረች እኮ ነው። እንዳዲስ በሰላም እንኖር ሁለታችሁ ማለት እናሳብዳት። ይሄ አካል ነው አይተሻል። ይሄ አካል ነው። ዝም በይ ስራችን ያጂ ይሄ ይኸውልሽ ቢያንስ እዚህ ጋር ይኸውልሽ ዝም በይ ያልኩሽ ነው። በእኔ ምክንያት እንደተፈታሽ ታውቂያለሽ አይደለ? እኮ በእኔና እዚህ እኮ የኔና ያንቺን ነገር ቢያንስ እሱ ፊት እንኳን ለመረጋጋት ሞክሪ። በእንደዚህ መልኩ ነው የምትመጪው? ምንም አይነት ውለታ አልከፈልሽልኝም። ኧረ እባክሽ ማርያምን ምንም ምንም አይጠበቅም እንዴ። ምን ያንተን ገንዘብ ከፍሎ ምናምን ስላስወጣ የራሳችን ገንዘብ እኮ ነው። የራሳችን ገንዘብ ገና ብዙ የትኛው ገንዘብ ነው እባክሽ? ማሚ ነች ወይስ አባዬ ነው አስቀመጠው? የእሷን ስም አትጥሪ ባፍሽ አይደልሽ? ትክክል። ማን ያስወጣሽ? ተናገሪ። ያስወጣንን ለምን አንቺ አስናግሪው? ባሏ ፍቅረኛ የተጣሉት የነበረው ፍቅረኛ አልተጣላንም። ሲጀመር ነግሬሻለሁ ያኔ
ታውቂያለሽ ሁሉ ነገር እኔ ማውቃለሁ። አይ አንቺ ውሸትሽን ነው እንዴ ተጣልተናል ለጊዜው ተደባብረን ነበር ግን የሚስተካከል ነገር ነው ያልኩት ሌላ ሰው ልታገቢ ፈልገሽ ነበር ለዛ ተደባብረናል ያልሽው ምንድን ነው የሚያስገለፍጥሽ ንቃት እኮ ነው ንቃት ብቻ አይ ገረመኝ ነው እውነት በጣም ነው የገረመኝ ምን ነው የገረመሽ እንዲህ ናት ባለፈውም የማየን ሐሳባት መጥቶ እንዲህ ሲያወሩን ቁጭ አድርገው ለመምከር ሲሞክሩ እንዲህ ስቃ ነው እንትን ብላ ያባረረቻቸው እዚሁ እኔንም ማስረግማኝ እሷም ተረግማ አፍሽን አትፈሽ ስነ ስርዓት ታላቀትሽ መሆኔን ቢያንስ ጸበል ተረጭቷል ቤቱ እንቅልፍ ወሰደሽ ሰው አለ ብለሽ ነው አይደል እንደዚህ የምታወሪ እንደዚህ የምትናገረኝ እኔ አሁን ያለው እንዴ ምን ልትሆኚ ነው እንዴ ልማዷ ነው ምንም የኔና ስለዚህ ሹኩር ማስተጠራ እኔ እንደፈለኩ መሳቅ መጫወት ምንም ማድረግ መብቴ ነው ጉዳያችሁ መብትሽ ነው አሁን ሲጀመርኛ ስላንቺ መብትና ግዴታ ልናወራ አይደል የመጣው ከእስር ቤት ማን ያስወጣሽ ለምንድን ነው ያስወጣሽ ምን አድርጎ ነው ያስወጣሽ እሱ ብቻ ነገር ይወጣሽ አለመናገር መብት የለኝም እኔ ደግሞ አለመውጣት መብት አለኝ ሙሉ ቀን እንግዲህ ስንደረቀልን ነው መልካም አንተ ታደረን ውጭ አድራለሁ ደስ ይለኛል እንደውም ውጪ ማጋ አካል ናቸው ቢያንስ ለነሱ ሪስፔክት ሰተሻውሪ እነሱ ስላሉ ነው አቃለሁ ቢያንስ እጂ እነሱ መናገር ይችላል እኔም እኮ መብት አለኝ አይደል ምንም ወንጀለኛ ብልኩ መብትና ግዴታና ማቅሰው ነው ገባሽ ካፈር ውስጥ ያስወጣልኝ እሱ ገባሽ እንደናንተ ስራ ቢሆንማ እዚሁ እየሸተተን እንኖር ነበር እንዳንቺና እንደባትሽ ስራ ቢሆን ችግር እንደፈለግሽ ተናገሪ አሁን ሰው አለ ብለሽ ነው ማታስወጡት ነበር እንዴ ታዲያ ለምን አባትሽ አልወጣ በቅርቡ እያላችሁ ነበር ለምን መውጣቱ አይቀርም እሱ ከወጣ ነው ሞቻለሁ አረባከ የእናንተም መውጣት የጊዜ ጉዳይ ነው እና ደግሞ መፈታት ያለበት ሚስጥር እስኪፈታ ድረስ እኔ እኮ ሌሎቹ የጋጋራቶች ምንም ሳይሉ አንተ እንደዚህ ድርቅ የምትለው ነገር የሚያውቀውን ስለሚያውቅ ነው ውስጥሽን ስለሚያውቅ አንቺ ዝም በይ ያኔ አይንህን ላፈር ብለሽ እንዲሁ ቁጭ ቆይ የሆነስ አንቺ የኔ ነሽ እያወራሽ እንዲሁ ስለካድሽው አሁን ደግሞ ውስጥሽን ማንንም ሰው ነው እኔም አላምንሽ በዚህ ሁኔታሽማ ከሱ ጋር ተባባሪ ሆነሽ እኔ ማጥፋት ነው ማለት ነው ካንቺ ጋር ነው አንቺ ቆይ አይደለም እናትሽን እኮ ተባብረሽ ከአባትሽ ጋር ያጠፋሽ ሰው ነሽ ሰው አንቺን ተባብሮ ሊያጠፋሽ ቢነሳ ምን ይገርምሻል የሰው ሊያጠፋ ይችላል የሆነ ነገር ሊያደርግ ይችላል አይደል እንዴ ተገፋፍቶ ምናምን አይደል ግን የሚገርመኝ ነገር ደግሞ የሰው ሁኔታ ክፉ ሰው መቼም አይጠፋም ሌላ እህት ወንድም እንደሌለሽ አውቃለሁ ግን ቢያንስ በአንድ እህትሽ እንደዚህ ታወሪያለሽ የለ አይ መኖር የለንም እና ቆይ አንቺ ሲጀመር ይኸውልሽ የኔ ደግሞ ይለያል እኔ ላይ እንደዚህ የምትሆኚ ነገር የሆነት ምንም አልገባኝም ስራሽ ነው እኔ አንድ ጥያቄ እንደበህግ አካል ልጠይቅሽ በህግ ፊት እንደዚህ መኖር አልችልም እማዬ እንደገደላችኋት አሁን እኔ እንደማገሉኝ በምን እርግጠኛ ነኝ ችግር የለም በቅርብ ወጣልሻለሁ ከፈለሽ የቤት ብቻሽ መኖር ትችያለሽ አረ የት ልትሄጂ ነው ከባልሽ ጋር ልትጋቡ ነው ሽምግልና ሊላክ ነው እስር ቤት ነው የምትልኩት ሽምግልና ምን አገባ ለአባትሽ ልትልክ እየሳቀ ባልሆነ ሙድ እያያዝክ ነው አንቺ ብቻ ነሽ እንደ መሳቅነት ሽውታ ላይ እንደዛ ነው ይመስልሽ እኛም መሳቅ እንችላለን የሚያምር ጥርሳለን ባይዘው እሺ ማን ያስወጣሽ እሺ ምን ልንገርህ ሰውዬሽ ለምንድን እንዴት ነው ያስወጣሽ በጣም ገርሞኝ ቆይ ከዚህ በፊት እኔ ማለት ታስሮ የተፈታ ሰው የለም አታውቅም በምን መንገድ እንደሚፈታ አታውቅም እኮ እጅ ከፍንጅ እንዴት ያዝሽ እዚህ ጋር አስከሬን አስቀምጠሽ እዚህ ጋር የምትተኝ ድቅ ፍጥረት እንቅልፍ ይወስድሻል ደግሞ አንተ ጥላቻ ከኔ ነው ወይስ ከየትኛው ነው ምን ማለት ነው እኔ ጋር ችግር ካለ በግል ማውራት ትችላለህ እኮ እንደዚህ ካሜራ ደቅነህ ምናምን ለራስህ እርግጠኛ ምን እንደምታደርጉ እኮ አውቃለሁ እዚህ ጋር ቀርጻችሁ ምን ለምን እንደምትጠቀሙበት ማለቅ ይመስላል ለምን እንደምትጠቀሙበት እባክሽ ምን እንደምታውቂ እሱ አንተ መናገር አይጠበቅብኝም ግን ጤነኛ ነሽ በደንብ እያንዳንዱ ነገር አውቃለሁ ጤነኛ ነሽ ግን ምን ወስደህ ታስመረምር ይፈልክ ነው አዎ እንዳንቺ አይነት በሽተኛ ነው ይቻላልማ አዎ ካንተ ጋር ስላልተመሳሰልኩ ካንተ ጋር አንተ በምትለኝ መንገድ ስለማልሄድ ልክ ነው አዎ ተቃራኒ ስለሆነ ቢያንስ ከጎንሽ ይሆን ሰው እንዳጣሽ ሆነሽ አውሪስ አይንሽን ድርቅ አድርገሽ እንዲህ ከምታወሪው አባዬ ስለታሰረ ከፍቶኛ ምክንያቱም ደግሞ አባዬን አስወጣዋለሁ እናታችን ሞታለች አባዬ ደግሞ ታስሮ አይቀርስ አሁን የአባትሽ መታሰር ነው የእናትሽ መሞት ነው ግድ የሚሰጥሽ ማየማ እኮ አንዴ ሞተሻለ አንዴ ገደልኳት ወይ እንጂ አንዴ ገደልኳት አስተካክል ገደልናት እንጂ እኔማ ብሬ እናቴ አንዴ ሞተች አትበይ ሌላ ወሬ የለም ቆይ ከዚህ ውጭ እንዴት እንደወጣሽ ንገሪኝ አስረጅኝ በፍቅረኛ የማከኝነት ነው የወጣሁት ምንድን ያደረገው በቃ ዋስ ሆነልኝ የሚከፈሉን ገንዘብ ከፈለ ወጣው
ደደማለሽ ቆይ ዋስ ሆነልኝ ዝም ብሎ ዋስ አለ እንዴ ንገሪ ምንድነው በቃ ወንጀሉ እንደተፈጸመ እኮ እኛም አምነና ኦሬዲ ግን ደግሞ ሁሉ ነገርኛ ተገፋፍተንና ተባባሪ ሆነ እንደነበረ ነው ሁሉ ነገር የተፈጸመው ያለው ነገር ደግሞ በቃ ዋናው ነገር የፈጸመው አባዬ እንደሆነ ነው ማለት በእኛ እርግጥ እኛ ተጠርጣሪ ብንሆንምና ተባባሪ ከጀርባ ብንሆንም ግን ደግሞ በእኛ ይምሩም ደግሞ በእኛ ሐሳብ ይሄ ነገር እንደማንፈጽመው የህግ አካላቶች አምነዋል ስለዚህ እኛ እንደግፈውና ያለው ነገር ደግሞ በክትትል እንደሚቀጥል ነግረውናል ለጊዜው በዋስውጡ ግን ክትትላችንን አናቆም ብለውኛል ያባዬ ነገርም ገና ነው ወደ ፍርድ ገና ማረፊያ ላይ ያለው ወደ ፍርድ ገና ማለት የስራት ጊዜያቶቹ ገና አልተወሰኑለትም እስከመቼ እንደሚታሰር ምን አይነት ፍርድ እንደሚፈረድበትም ገና አልታወቀም ስለዚህ ከሳሽ አቃቢ ህግ ብቻ ስለሆነ ወይም ደግሞ ወይዘሮ አስረስ ከስር ሆኖ የሚታገልላት የሚጠይቅላት ወይም ደግሞ ለሷ የሚሞግትላት ሰው ስለሌለ ይወጣል ታስወጣው ቤተሰቦቿ እኛ ነን አባዬ እኛ ልጆቿ ገባው ሌላ ማንም እንደሌላት እናውቃለን ይሄን ደግሞ በቃ ያለው ነገር በግልጽ አባዬም ተናግሯል በቃ እንደዚህ ነበር ባላሰብኩት ሰዓት በቃ እማዬ ህይወቷ እንዳጣች ነው ምን ባላሰብኩት ሰዓት እንዴ ማለት ባላሰብኩት ሰዓት እየተነጋገሩ ድንገት ተበሳጭቶና ተናዶ አይነት ነገር አይደለም እኮ አይደል እውነታው እሱ እንዳለው ታውቂያለሽ በመርዝ ነው እኮ ገደላችኋት በመርዝ እኮ ነው የሞተችው ሪፖርት እኮ አቅርበናል እና መርዙንም ደንግጦ ነው ያበላት በስህተት ነው ብሎ ተናዘዙት ይኸውልህ አጋጣሚ መድኃኒቱ ተዘጋጅቶ ተቀምጦ ነበር ውሃ ጋር በብርጭቆ ነበር የተቀመጠውና ከዛ እማዬና በይ አጋጣሚ ይሄን ከመጠጣቷ ወይም ደግሞ የሆነ ነገር ከማደረገው ፊት ድር ሰጥቷት ነበር እያወራት የነበረው ምን አይነት ማለት በሐሳቡ እንድትስማማ ነበር ማስፈራሪያ ነው እድል መስጠት ነው የሚባለው እንዴ እድል ነው ምክንያቱም ይሄን አድርግ እሷ ደግሞ አላደርግም ነው ምን ችግር አለው እኛ ልጆቿን ስለዚህ ደግሞ አባዬ ደግሞ በቃ ብዙ ነገር ዋጋ እየከፈለና ቤቱን ሲያስተዳድር የነበረ አባት ነው ልጆቹን ማለት ብዙ ነገሮችን አሟልቶ እያሳደገ የነበረ አባት ነው ያባዬ ክፋት ምን ላይ እንደሆነ አላውቅም እንደዚህ እናድርግ ባለ ባማከረ የቤተሰብ ውርስ ነው እንደዚህ ነው እያለች ነገር ለማን እንደምታወርሰው ሁሉ አናውቅም እናንተ ናችሁ ለማን ይወርስ ስማችን አልገባም ውርስ ውስጥ አራዋክሽ እስከማውቀው ድረስ እንደዛ ገና አሮጊት እኮ አይደለችም ገና ልጅ ናት እኮ ሰው ውርስ አይልሽ እንደዛ አይልሽ ምንም ቢሆን ማረፊያ ሲቀርብ ነው ውርስ የሚጻፈው አንቺ ለምሳሌ የምትሞችበትን ቀን ታውቂዋለሽ አታውቂው ገባሽ እኛ ልጆቿ እስካለን ድረስ ያው ጭሚውርሶ ሰይል ምን አናዘዘ ስሚኝ አዳምጪ ምንም የምታውቂው ነገር ለምሳሌ ጉዳይ አንቺ በህይወት እስካለ አባዬና ማዬ በህይወት እስካሉ ድረስ የሆነ ነገር እንኳን ቢፈጠር ተብሎ ይሄ ልጆቹን ማስቀመጥ መቻል አለባቸው ብዬ ነው ማስበው መቼስ ከኛው ውጭ ሆኖ የተጣለ ልጅ የላቸው ታዲያ የኛው እንደሆነ በቃ መሆን የነበረበት እንደዛ ነው አልኩሽ እኮ በቃ አባዬም ተጠራጥር ያለው ነገር ይሄ ነገር እንዴት ነው ቢያንስ ወይ ይሸጥና የተሻለ ቢዝነስ እንስራ ልጆች የተሻለ ነገር እኔም ታውቂያለሽ ተመርቄ የተሻለ ስራ መስራት እንደነበረብኝ እኔ በእንደዚህ መልኩ አይደለም ህይወቴ መኖር የምፈልገው አባዬ የሚያስበውም እንደዛ ነው አሁን አንቺ እያልሽ ያለሽው አባትሽ እድል ሰጣት ነው እኮ ድር ሰጣትኝ በመሃል በቃ እኮ አይሆንም ብላ ሌላ ነገር ውስጥ በቃ ይሄ የቤተሰብ ውርስ ነው ያደኩበት ነው እንደዚህ ነው ብላ በሷታ ማርጭ መርጭ በአንድ ነገር መጨቃጨቅ ጀመሩ ከዛ በጣም ተናደደችና ብርጭቆን አንስታ ጠጣችሁ እንዴ ያስቀመጠው እኮ እንድትጠጣው ይሰጣችሁ እኔ ምንሽ የኔናት እስኪ ዞር ብለሽ አቤል ይባላል በዛው ጭንቅላቱ ማሰብ የሚችል ሰው ነው እስከንደር ባላለ ላንተ ልከና ምን ጭንቅላቴ ማሰብ ይችላል ምናልባት ያንቺ ጭንቅላት አያስብ ይሆነ ይሰደብከኝ ነው አዎ ይኸውልሽ የኔናት አሁን ቀልዱን ታዩ እኔ አንዴ ብርጭቆ ጠጣች አንስታ ጠጣች ብላ ነው በመጀመሪያ ደረጃ ባለፈው ሁሉ ነገር አውርተንበታል አይደል አውርተሻል እንዴት እንደገደላችኋት
እንዴት እንደሆነ አባትሽም ለኔ በቪዲዮ ሁሉንም ነገር አስረድቶኛል። አሁን አንቺ ዝም ብለሽ የሌለ ታሪክ እየፈጠርሽ አታውሪ እሺ ስለሱ ሳይሆን አሁን ያወራውሽ እሺ ይሄ ሰውዬ ለማን ነው ገንዘብ ከፍሎ ያስወጣሽ እንዴ ለማን ነው ማለት ነው ፍቅረኛሽ ለማን ነው ብር የከፈለው ለጠበቃ ነው ለዳኛ ነው ለፖሊስ ነው ለማን ነው የከፈለው የሚከፈለው ማለት ለጠበቃ ነው የከፈላችሁ ጠበቃው ደግሞ እዛም የራሱ መንገድ የሚጠቀምበት መንገድ ይኖራል ስለዚህ እንደዛ አድርጋችሁ ወጣችሁ ይኸውልሽ ወይዘሮ አስረስ ሰው የላትም ብለሽ እኮ ነው ተሳስተሽ እኔ ሰው የላትም እኛ ልጆች አለን እያልኩ ነው ግን አጥቷሽ አንቺ አለሽላት ለእናትሽ አለሽላት አለሽላት ተናገረ እሺ ቆይ ከዚህ በኋላ ትመለሳለች አትመለስም ማለት ስንግላት እንደማትመለስ ታስብ በህይወት ያለ ሰው ኦሬዲ እኮ አንዴ ሞተች አይደል እንዴ በህይወት ያለ ሰው መሰቃየቱን ያግባባ አይመስለኝም ማን ተሰቃየ አንቺ እየተሰቃየሽ ነው አባዬ ወረበስማ አንቺ ለአባትሽ ነው እንደሆነ የምታስበው ለምንድን ነው ማለት ነው አንዴ ነው የገንዘብ ጥማታቸው ውስጣቸው ይገባው አባዬን ከኔ ውጭ ማንም ሊረዳው አይችልም አባዬ አብዛኛው ነገር መግደል ልክ ላይሆን ይችላል ግን የሚያስባቸው ነው እያንዳንዱ የሚያደርጋቸው ነው ልክ ነው ብዬ ሙስና መስራት የምን ሙስና ነው በየደበት ሙስና እየሰራል ታስሯል እሱስ ምንድነው በቃ ነገር ስለሚጋለጥበት እንጂ እሱ ብቻ ነው እንደ ሙስና የሚሰራው ማድረግ ያለበት ነገር ነው ያደረገው ሲቀጥል ደግሞ በቃ እነዛ ሰዎች ዝም ብለው ነው ጀስት ስላገዛቸው ገንዘብ ይሰጡትኝ ከዛ ወደ ሙስና ዞርበት እንጂ ማለት እሱስ ክፈሉኝ ወይም እንደዚህ እኮ አላላቸው አገዛቸው በቃ ለሻይ ብሎ ሰጡት ያ ነገር ደግሞ ሰው በቃ በዙሪያ ደግሞ የሆነ ጥራት አይጠፋም በመሰራው ስራ ወይም ይሄ በዙሪያ የሆኑ ሰዎች ይኖራሉ ገባ ወዳጅም ጥራት ማንም ሰው እኮ ይኖራል እሺ ወይዘሮ አስረስ እናትሽ ናቸው እንዴ ለምንድን ነው ያልሆነችው ታዲያ አቃታለሁ ከልጅነቴ ጀምሮ አሳድገኛል እናቴ ነች አቃታለሁ አንቺማ ዛሬ የሆነ የቃምሾ ነገር አለ ሴትዮ በጤናሽማ እንደዚህ አረ ሁሌ እንደዚህ ናት ጭራሽ አቃታለሁ አልሽ ያው የማየ አንድ ፎቶ አቃታለሁ እያልኩ ያለሁት እናቴ እንደሆነች ልክ ነኝ በደንብ ነው ማቀው እርግጠኛ ነሽ ፎቶንሽ ጭራሽ እናቴን እንድጠራጠር ነው እያደረከኝ ያለው ለምን እርግጠኛ ባልሆነ ለምን ትጠራጠረኝ እኔ ምክንያቱም አንቺ ለእናትሽ ያለሽ ነገርና ለአባትሽ ያለሽ ነገር ፍጹም አይገናኝ ነው ፎቶቹን ለምን አውርደሽ ጣልሻቸው yes thank you ለምንድን ነው የእናትሽ ፎቶ አውርደሽ ባለፈውም ጠይቁሻል ያለኝ ምክንያቱም ውስጥን ስለሚረብሽኝ በቃ ትንሽ ራሴ ማረጋጋ ስለፈለኩ ነው ነች አይደለ ነፍሷ እኮ በእግዚአብሔር እጅ ላይ ነው አሁን ያለው ቢያንስ እሱን እባክሽ በቃ እኔ በየቀኑ ሰዓት መጨቀጭኝ አንቺ አንቺ ደግሞ ጭራሽ ከሰው ፊት እንደዚህ አይነት ወሬ ታወሪኛለሽ እነሱ ፊት ቢያንስ ከመለስሽልኝ እኮ ወይኔ ፈጣሪ እዛ እስር ቤት የነበሩን ሰዓት እንኳን መጥቼ እንኳን እንዳላልፍ አንቺ እዚህ መጥቼ እረፍት የለም ላስቀምጠው እኔ ቁም ሳጥን ውስጥ አስቀምጠዋለሁ አንዱን ፎቶ ውስጥ እሺ እሱ መልሽ ምክንያቱም እየነገርኩ ነው በቃ የለም የት እንደሰወራችሁ ያንዳንዱ ነገር ትዝ ስለሚለኝ ስለሚታወሰኝ ውስጤን ስለሚረብሽ ህሊናዬን ደግሞ በቃ ስለሚወቅሰኝ ነው ከታሰርሽ በኋላ ነው ከመታሰርሽ በፊት እንደዚህ ስታስቢ ነበር ከታሰርኩ በኋላ አሁን ነው የጣለቻችሁ አይደለ ፎቶ ነበር ግን ታስሬ ለመጣት እናትሽ ማለት ከተፈታው በኋላ ግን እዚህ ቤት መግባት ይሁን እያሳመመኝ ቤቱ እንዳለ ቀይራለች እኮ በቃ እዚህ መኖር ራሱ ልክ እየመሰለኝ አይደለም በቃ እዚህ ቤት ራሱ መኖር አልፈልግም አንድ ቀን ራሱ ማድረግ መኖር ስለማፈልጊ ነው እንዴ ቀያየርሽ የሷን እቃ እሷ የምትወደውን እያወጣሽ የምትይው መኖር ስለማፈልጊ ነው የሷን ፎቶ እያነሳሽ የደበቅሽው አንቺ ልጅ ግን ስነ ስርዓት መያዝ ያለብሽ አንቺ ነሽ የኔ እናት አሁን እያወራሽ ያለሽው አሁን አንቺ የወይዘሮ አስረስ አንቺ መቼም ማታብጅም አንቺም እሱም አባትሽ መቼም ማታብጅ ባልሽም ማለት ያ ዋሴ ከፈለለ ማን እንደሚያብድና ያለ ይሄ ማታ መታወሪ እንደዚህ በነዚህ መንገድ ባወራሽ አይደለም በር ላይ ጀማ ፈጥራችሁ መታወሩት ስነ ስርዓት ያጂ እሺ አፍሽ አትክፈሽኝ ላይ ገና ብዙ ጉድ ይመጣል ከዙሪያችሁ ስነ ስርዓት ያጂ ወይ ታሳስቺ ነው በእግዚአብሔር ማታ ሁሉ አይንደክፉ መታደርጊ ለምንድን ነው ቆይ እዚህ ከሰው ፊት እንደዚህ እኔ እንደዚህ መታደርጊ ለምንድን ነው እየገባችሁ ለምን አታወሩ መኪና ውስጥ ቁጭ ብላችሁ ከምታወሩ ማታ አንቺ ለምን ታስወሪያለሽ አንቺ ሲጀመር እንደዚህ ወሬ እያወራሽ እናንተ ያላችሁበት መጥቻለሁ እንዳል ተንከሲሳለ እንዴ ደግሞ ቁጭ እኔ እንዳልሰማ ነው እንጂ አረብና ዝም በይ ያንቺ ኖሬ ቁጭ ብዬ ሰምቼ ብሻቃለሁ የምታወሩት
አሁን ግን የሆነ በጣም እንትን ላይ ነሽ ገንዘብ ማሳደድ ላይ አሁን እየተሰማኝ ያለው ነገር ምን እንደው ታውቂያለሽ የማየጆሮ ጌጦች ወርቆች ቤት እንደወጣልሽ ብቻ ነው ሐሳብሽ ከዛ አንቺ ቤቱን ብቻሽን መኖር ነው የምትፈልጊው ሸጥሻቸው እነዛን ከዛ ምንም እኮ ባለፈው አንድ ቀን ለሊት ነው ስጠጡበት ያደራችሁት ምንም እና ማናቸው ማታ የሚያጠጡ ወንዶች ሴቶችም አሉ ወንዶችም አሉ ብዙ ናቸው እና ማናቸው ማታ የሚያጠጡት ምንድነው ማንንም አይደለም በቃ ፍቅረኛ ነው ከጓደኞቹ ጋር ይመጣው ሌላ ማን ሊመጣ ይችላል ፍቅረኛስ ከዛ የቤት ንብረት ያወጣች ለሱ ነው የምትሰጪው የምን ንብረት ምንም የወጣ ነገር የለም ዝም ብላ ነው የምትለፈልፈው ሂጂ አምጫቸው እስኪ የማየን ወርቆች አለቅም አንቻለሽ እንዴ ቤት እንዳለ የምታውቂው ለማንኛውም እኔ ነገር ያወጣሽ መዘከስኒው ነገር ነው ያልተመቸኝ ለማለት ተንፍስ ታዲያ ነው ሄጄ ችግር የለም እነሱ ይወጡ እኔናችሁ ምን አወራኩት በእናንተ ምክንያት ትምህርቴን ማቋረጫለሁ በእናንተ ምክንያት እንቅልፍ ተኝቼ ማላቅም የማየነው አእምሮ ላይ ድቅን የሚልብኝ በስነ ስርዓት እንኳን አልቀበርኳትም በስነ ስርዓት ሰልስቷን አላወጣሁም አይ በቃ ማየሌላ ሰው አላት ልጆች አሏት ማለት ነው ልጆች አሏት ሌላ ሰው አረ ይሄ ሌላ ነገር ነው የሚያስመስልብሽ ከህግ አካል ጋር እንደዚህ ነገር አታወራ አዎ እርግጠኛ ነኝ እሺ አንቺ በስትክክል የወይዘሮ አስረስ ልጅ ነሽ ተጠራጠርክ እንዴ አዎ ሆስፒታል ነች ደስ ይለኛል ኦኬ እሺ የምርመራው አንተ ትከፍላለህ ገንዘብ ላይ ነው በቃ አንቺ አምሮሽ ተነጣጣሪ ጭራሽ አንተ በማዘር እኔን ተጠራጥረኛለህ አዎ አንቺ የምር የወይዘሮ አስረስ ልጅ ነሽ እሺ አሁን 40 ይደገስልሽ ምንድነው ያልሽ አንቺ ልጅ ስራትሽ ነው እዚህ ነይናት ነይታንስ ከጨርካ አስወጣልኝ ነይ በዚህ አሁን እሷ እየተናገረች ያለችው ትክክለኛ ነገር ነው አይደለ አቃለው አንተ እሷን ነው የምትደግፈው እኔ ሲጀመር አንተ አትሰማኝም እኔ እሺ ምንድነው የምትደግፈሽ 40 አይወጣ ሲባል ለምንድነው እንብያል ምንም እንቢ ያልኩት ነገር ተቃራሪ ነው የምታወራኝ እቺ ልጅ እኔ ከሷ ጋር መስማማት አልችልም ከሷ ጋር ማውራት አልፈልግም 40 ለምንድነው የማይወጣው ብር የለኝም አላልኩም አቅም የለሽም ያቅም ጉዳይ ነው ባለን አቅም እኮ ለነዲያ ነው ውጭ ለሚሰጡ ሰዎች አላልሽም እንደዛ አላልሽ ሄደሽ ራስሽ ሻማፍተሽ ነው ከፈለክሽ ነሽ እዚህ ቤት ውስጥ ምንም አይግርግር አልፈልግም ምንም አይነት አዲስ ሰው አልፈልግም ምንም አይነት ጎረቤቶቿን አልፈልግም እሷን ያልሽው ስለዚህ እኔ እስከማድረግ ነገር መጠበቅ ነበርሽ እና በራስሽ ባደረግሽው እሱማ አይቀርም ይድረስ እየጠበቅኩ እንደሆነ ታውቂያለሽ እንደማረገው እና ሲያልፍ ማየት አይሻል አታስደርጊኝ ማው እሺ ለማንኛውም ዛሬ እኔ አንድ ሰው ይዤ መጥቼ ነው እናንተን ላናገራችሁ የፈለኩት ስለዛ ሰው ከመናገሬ በፊት አቤሎ ያንቺን ባለቤት ወይም ደግሞ የፍቅረኛ የተባለውን ሰው ልናገኘው እንፈልጋለን መቼም አታገናኛችሁ ለምንና እንዴት እንደወጣሽ እያንዳንዱ ነገር ማወቅ እንፈልጋለን ይኸውልሽ አሁን የወጣችሁበት መንገድ ሁለታችሁም ትክክል ነው ብለን አናምንም እንዴ የህግ አካል እኮ ነው ዛስወጡን እንዴ እናንተ የህግ አካል ቢሆንም ሁሉም የህግ አካል አንድ አይነት አይደለም ኦኬ መልሳቸው ስለ ለማስገባት ነው ጥረት ለምን አላስገባሽም ምን አደረኩኝ ቆይ አንቺ እናትሽን ገለሻል እናቱን የገደለ ሰው በነፃነት እናቴን ያርልም የገደልኳት አባትሽን የገደላት እሺ ማለት ነው አባትሽን የገደላት ማን የገደላት እንደዛ ማለት ማልችልም ብርጭቆን ውጣው ነው ቅድም እንዳልሽው በተናደደችና ብርጭቆን ታጣችው ወይ እንደዛ ለማለት ፈልጊያለሁ መቀየጣ ስለነበር እሺ እንዴት ነው ያልሽው እንዴት ነው እናትሽ ሞተች በርግጥ አስቦ ነበር ማለት መርዝ ጨምሮበት ነበር ውሃ ውስጥ እሺ ከዛ በፊት ግን እድል ሰጥቶ ያወራት ነበር ግን ተጨቃጨቁ ማን ስለሆነ ነው ስለሷ እድል የሚሰጣት ብርጭቆ ውስጥ የነበረው ውሃ በቃ ተናዳ ስለነበረ ከነበረበት ሄዳ ስታጠጣችሁ ግን ምን እንደሆነ አይደለም እሷ በምትወደው ማግ ነው የሰጣችኋት ደግሞ በብርጭቆ አይደለም ሁሌ በመጣጣበት ማግ እሷ ብቻ የምትጣጣበት ማግ አለ ሻይ አጥሚት ምናምን የምትጣጣበት የራሷ ማንንም ሰው የማይጣጣበት በዛ ማግ ነው እኮ ያዘጋጃችሁት አጠገቡ አይደለ የሰጣችኋት እንኪታጭ ይብዬ ሰጥቻታለሁ ራሷን ታንሳይጣችሁ እኮ ሰጠሻት ልጄ ናት ብላ አመነችሽ አደረገ እሱ አደረገ አንቺ እንኪ አላስምሽ ጥሩ አይደለም መጨቃጨቅ ብለሽ ያንን ሰጠሻት አባቴ ዳውሎ እንደዚህ ተፈጥሮ ነው ምንድነው የተፈጠረ ይዛል ቢያንስ አሁን እሷን ስሟን ነጥራው ትረፍ ጭራሽ አልነበርኩም እያልሽ ነው አሁን አንተ ታራሷ ተጣጣች አላልሽኝ አባዬ ስለነገረኝ ነው እንደዚህ ኧረ በስመ አብ እኔም አንቺ ነበር እኮ በቃ እኔ የማወራው ነገር ሁሉ ማታምኑ ከሆነ እንዴ አሁን እኮ ራስ ያወራሽውን አንቺ ታምኛለሽ አሁን እሺ ከደቂቃዎች በፊት ያልሽው ልንገርሽ
እናቴና አባቴ ተጣሉ። እድል ሰጣት። ተይ ተይ አላት። ከዛም ቢ ስትለው ብርጭቆን አነሳችና እዛ መርዝ አድርጎ ነበረ። እሱን ጠጣቸው። ብርጭቆ ውስጥ የነበረው ኳስ ጠጣቸው አለሽ። ያኔ ደግሞ ይሄንሞ እሺ ብርጭቆን ተሳስተሽ ነው እንበል። ብርጭቆን ተሳስተሽ ነው ማግ ነው። እሺ እሱን ልንገርሽ ላስታውስሽ፣ ምክንያቱም ምርመራ ተደርጓል። ማግ ላይ ነው የነበረው አይደለ? እሺ አዎ ብርጭቆ የሚለውን ላስተካክልልሽ። ችግር አባት ሊሳሳት ስለሚችል ማግ ነው። እሺ እናቴ። አዎ ያ ማግ ደግሞ እሷ ብቻ የምትጠጣበት አይደል? አዎ ማንንም አይጠጣበት። አንቺ አትጠጭበት። የእናቷ የነበረ የተቀመጠ ማግ ነው። ስለዚህ አንቺ አትጠጭበትም ወይም ሌላ ሰው አይጠጣበትም። ስለዚህ ፐርፐዝሊ ተዘጋጅቶ የተቀመጠ ነው። ምንድን ያናደዳት የነበረው በጊዜው ለምን ብር ጠየቀኝ ነው። ይሄ ቤት ለምን ይሸጥ እኮ አይደለም ያለው እሱ እኮ አማርኛ ስላስታት ነው እሱ ብሏት የነበረው መሬት አስይል ቤቱን አስይልኝና ብር ስጪኝ ነው ብሏት የነበረው። ላስተካክልልሽ ብዬ ምናልባት ከረሳሽው እዛ እሱ አናደዳት ነው። አሁን አንቺ የምትይው አሁን አልሰጥም ያለ ነው የሚናደደው ወይስ እሰጣለሁ ያለው ነው የሚናደደው? የትኛው ነው መናደድ ያለበት? ከተናደደ አባትሽ ነው መናደድ ያለበት። ከጠጣም አባትሽ ነው መጠጣት። ለምን ትጠይቀኛለህ?